ጓደኛው አትሰሪም ብሎ ማለት ነው ሲያስቆመኝ፣ እሺ ፍርፋሪ እንኳን ስጠኝ ተመላሽ አለ አይደለ እሱን እንኳን ስጠኝ ብዬ ሄድኩ ማለት ነው። ሲሄድ አንድ ቀን ዝም ብሎ ምግብ የሚቀጥለው አለው ልጅ ላይ የምትዩ አንዴ ይቅርታ፣ አካውንትሽ ፕራይቬት ነው እንድናስገባት ከፈለግሽ ምንድን አይሰማም፣ ስልኩን አንሱት። እንድናስገባሽ ከፈለግሽ አካውንትሽ ፕራይቬት ነው ክፈችው ማሬ። ጎቱ ሴቲንግ ሂጂና ፕራይቬሲ ውስጥ ሄደሽ ፕራይቬት ነው የበራውን ስታጠፊው ኢንቫይት አደርግሻለሁ። ህይወት ነስቲ ህይወት ታረኔ ቆሞና በእናትሽ አንሺና ልጋብዝሽ ማሬ። አይውል ኢንቫይት አንሺ ወይ እሺ በቃ ይኸው አጠፋሁት እና እየጠራ ስለነበረ ነው እየጠራ ነበር ስልኩ። እሺ እኮ ዘጋሁት። በቃ ገብቶኛል። እሺ እና እንዳልኩሽ እንዳትመጪ አለኝ ማለት ነው። የሆነ ቀን እንዳትመጪ የሆነ ነገር እንፈጥራለን ብሎኝ ነበር። አሁን ሲሄድ አጣዋለሁ። ሳጣው ደግሞ ልጆች ይጠብቁኛል። ሙባሪክ ምግብ ቤት ካልኩኝ ሞታ ሳይበሉ ነው ያደሩት። ጠዋት ደግሞ ቁርስ ሳይበሉ ሊሄዱብኝ ነው አይደለ? ግድ ነው ሰው እሄዳለሁ። በቃ ለሊት ተነስቼ እንጀራውን ስላስቆመኝ ሄጄ በጓሮ ተደብቄ ፍርፋሪ ይዤ እመጣለሁ ማለት ነው። አሁን ይዤ ልመጣ ሲሄድ አንዳንዴ ጥሩ ልጆች አሉ፣ ደህና ምግብ ይሰጡሻል። እማያውቁኝ ሰራተኛ ከሆኑ ፍርፋሪ ይሰጡኛልና አንድ ቀን ታመምኩኝ ማለት ነው። ልጄ ላኳት ትልቋን ሃይማኖትን ሂጂ አልኳት። መድኃኒዓለም ታምሜ ማለት ነው። ስትሄድ አገኛት ማለት ነው ሙባሪክና ሁለተኛ እንዳትመጪ 40 ብር ሰጥቶ ከመድኃኒዓለም መሳለሚያ በእግሯ ለምን ሁለተኛ እንዳትመጪ አላት። እንዳትመጡ እዚህ በቃ እዛው እንደምትሆኑ ነው። ከዛኔ ደወልኩልኝ። ማን ነው ሄድኩኝ መድኃኒዓለም ሄድኩ። ሙባሪክ አቤት እኔ አልቻልኩም። ይሄ ሰውዬ እንዴት ነው የደረሰበትም የሱ ነገርም ያሳስበኛል የት እንደደረሰ። ሁለተኛ ልጆቹ ሊሞቱብኝ ነው ምን ላድርግ አልኩት። ባልሽ ሱዳን ሄዷል። እንዴት ሄደ? ለኔ ነግሮኛል አለ። አሃ ያም ነገር ትንሽ ልቀበሉ አልቻልኩም በወቅቱ ላይ ማለት ነው። በጣም አመመኝ ማለት ነው። ምክንያቱም ከኔ ያስበልጦ ለሱ እኔ ጠፋ ብዬ እየፈለግኩኝ እንዴት እንዲያደርጋል። ሁለተኛ ደግሞ ስራ ፈቷል ብሎ ሰደቃ ምናምን እያለ ረመዳን ላይ ምናምን ይዞልን ይመጣ ነበር። እሱ ሲሄድ ነገር ሁሉ ቆመ ማለት ነው። ገብቶሻል? መጨረሻ ላይ ውጪ ልሄድ ነው ልጆችን የላርጋቸው እንደሚሆን አርጊ፣ እኔ ምን ማውቀው ነገር የለም ያለ። አሁን ምን ሆነስ መሰለሽ ሀቢባ በ2007 በአስማኖቱ ማለት ነው ምን ያደርግልሻል? እኔ ጋር ሳይገባ ጓደኛው ጋር ገብቶልሽ ቤቱን ያሁን የምኖርበትን ቤት 3 በ3 ነች ውክልና ለአቶ ሙባሪክ ሸሪ ቤት አይደል? የመንግስት ቤት የመንግስት ቤት 3 በ3 በጣም ትንሽ እኮ ነች። እንደገና ደግሞ 10 ዓመቱን መጀመሪያ ከሱ በፊት 10 ዓመቱን እንዴት ኖርሽ? ላይክ አንዲት እናት በድንገት የልጆቿ አባት 5 ልጅ ጥሎባት በድንገት ሲሰወር ሳይነግርሽ አይምሮሽ ሳይዘጋጅ በገንዘብም ሳትዘጋጅ ድንገት ከቤት ውልቅ ብሎ እንዳልሽው በሸሚዝና በሱሪ ውልቅ ብሎ ወጣበት ሲቀር አንቺ ዓለም ማለት ምድር አልጨለመብሽም ወይ አልዞረብሽም ወይ? 5 ልጅ ይዘሽ ምን ላብላቸው እንዴት ላሳድጋቸው የሚለው ነገር እንጀራ እንዳልሽው እንጀራ ታስረክቢ ነበረ። ከዛ ውጪ ከዛ ገቢ ብቻ 5 ልጅ ማሳደግ አይከብድም ወይ? ሀቢባዬ አንድ የረሳሁት ታሪክ ልንገርሽ። እንጀራው ጋር ያልኩሽ ተረጋጋ። ከተቀመጥኩበት ሳልነሳ 7 ሰዓት ሆኖ ያውቃል። ራሴን ስቼ ማለት ነው በሩን ዘግቼው ልጆቹን ቁጭ አድርጊያቸው ቤት ውስጥ ለመሰለሽ ምን ማድረግ እንዳለብኝ እንኳን አላውቅም። ማን ጋር እንኳን መሄድ እንዳለብኝ አላውቅም። ምክንያቱም ሰው ቤት አልሄድም። እዚህ አካባቢ ቤተሰብ የለኝም፣ ክፍለ ሀገር ናቸው። ያስቀመጥኩት ነገር የለም። ያለ ድል ምንድነው? ይቅርታ አንዴ ቆይ፣ ትክክለኛ ሰው ይቅርታ። እናት ማን ነው ስምሽ? ሃይ ሰላም፣ እንዴት አመሻችሁ? ሃይ እናት ነሽ? ሃይማኖት እባላለሁ። ኦኬ ሃይማኖት እባላለሁ። ያ የመጀመሪያ ልጅ ነኝ። እሺ አንዴ በድምጽ እሷ ታረጋግጥልናልና ከዛ ፎሎሽ የሚፈቅድ ከሆነ ቪዲዮ ልታበሪ ትችላለሽ። ኦኬ ላብራውና ገመልሻለሁኝ አይደል? ላይክ እኔ በጣም እርግጠኛ መሆን አለብና ዝም ብሎ መንገድ የገባው። እሺ ኦኬ ጀስት 1 ሚኒት። ሰላም እሷ ናት ልጅሽ ናት? አዎ እሷ ነች። አዎ እሷ ነች። እሺ እናቴ ማውራት ይችላል ወይስ እናትሽ ታርስና ከዛ አንቺ እሺ እናቴ ቀጥይ እናቴ። እና
እሺ እናቴ እና ያሰብኩት ነገር ሀቢባ ምነግርሽ እነሱን ተንገላቱ ታውቂያለሽ። ማታ ሳይበሉ አድረው ጠዋት ቁርስ የለም ምሳ ሰዓት የለም የማስቀራቸው ጊዜ አለና በጣም ከባድ እንደ እናትነት ነው። የሰው ልጅ ይሄን ያሳልፋል እንዴ ብዬ በህይወት የማረሳው ችግር ነው ማለት 10 አመቱን ምን እየሰራሽ ለ10 አመታት እስከ 2007 እሱ በ1997 ጥሎሽ ጠፍቶ እስከ 2007 ድረስ ምን እየሰራሽ ነው 5 ልጅ ልታሳድጊ የቻልሽው? ላይክ አሁን እንጀራዋን ለአንድ 10 አመቱን ሙሉ እንጀራ ነበር የምትሰሪ ወይስ ሌላ ተጨማሪ? አስቆመኝ በመሃል ላይ እኔ ብዙ ጥያቄዎች ሳበዛበት አስቆመኝ ማለት ነው። ሙባረክ ያሰራሽ የነበረው አስቆመኝ። እሱ ሲያስቆምሽ ምን ሆነ? ከዛ እንትን ያለ ምግብ ፕሮግራም ላይ ጓደኞች ያስገቡኝ ማለት ነው። አይሻ ከድር፣ አስቴር ወልደሃና እመቤት ጌታቸው የሚባሉ በጎ ፈቃደኞች ነበሩ። የመጨረሻዋ ልጄ በጣም ትታመም ነበር። የምግብ ችግር ነበረባት እና ሆስፒታልን ብዙ ጊዜ ትመላለስ ነበረ። የምግብ እጥረት ነበረ። እዛም ታዞላት ነበረ ሆስፒታል ሁሉ አይሚ ያዝላት ተወስዳት ነበር ምግብ ልታበላት ማለት ነው። አሁን የገባ እየሰማች ስለሆነ መጨረሻ ላይ ልጅ በምን እንርዳት ብለው ስንዴ ያለ ምግብ ፕሮግራም ላይ እንድትገባ ተደረገ። ህፃኗ ትንሿ ልጅ ማለት ነው። የትምህርት ቤት ክፍያም ነበረ በዛን ወቅት ላይ ክፍያውንም በጣም ነበር የምቸገረው ማለት ነው። በመሀል ቢላል መስጊድ ጽዳት ገባሁኝ። ልክ በሄደ ወደ 4 አመት 5 አመት አካባቢ እንጀራውን 3 አመት ምናምን አቆምኩኝ ማለት ነው። አንደኛ እንጀራ ማስረከብ፣ ከዛ ደግሞ መስጊድ ጽዳት፣ ቱታ ማጠብ፣ የገራይ ቱታ ማጠብ፣ እጅ ስራ መስራት። ሌሊት ቁጭ ብዬ ደግሞ እጅ ስራ ሰራለሁ ቱታ ምክንያቱም እጅ ስራ መስራት ዳንቴል መስፋት ነው ወይስ ሰፌድ መስፋት ነው? ዳንቴል መስራት ክር። ኦኬ ዳንቴል መስራት። እሺ እየዞርኩም ደግሞ በየሰው ቤት አጥብ ነበረ። ልብስ አጥብ ነበረ በየሰው ቤት ልብስ ማጠብ። በጣም ጠንካራ እናት ነሽ። በጣም ጀግና ነሽ። ይሄን ሁሉ ነገር ተቋቁመሽ 5 ልጅ ለማሳደግ ብቻሽን እናትም አባትም ሆነሽ መሞከርሽ እጅግ በጣም ጠንካራ እናት ነሽ። በየሰው ቤቱ ልብስ ማጠብ። ስንት አይነት ስራ ሰራሽ? 1 2 3 4 5 እስካሁን ድረስ 5 አይነት ስራዎችን ሰሪ ነበር። ሌላ የምታስታውሽ? ወጥም ሰራ ነበር። እድር የሴት እድር ላይ የማይመቻቸው ሴቶች ብር ሰጥተውኝ የእነሱን ቦታ ሰራና ይከፍሉኛል። ኦኬ ወጥ መስራት፣ የድግስ ቤት ወጥ መስራት። ተቀጥሬ ማለት ነው። እሺ በርበሬ ማዘጋጅ ነበር። ሀብታም ቤት እጄ በርበሬ መደለት አዘጋጅ ነበር። 7 አይነት ስራ እስካሁን ድረስ እየሰራሽ ለ10 አመታት 5 ልጆችሽን ስታሳድግ ቆይተሽ ከ10 አመት በኋላ ባለቤትሽ መጣ። እሺ ሲመጣ ጓደኛው ጋር ነው፣ እኛ ጋር አይደለም የሚመጣው። ጓደኛው ጋር ይመጣል። ከጓደኛው ጋር ይገናኛሉ። እመጣለሁ ቤት። ለምን ባለቤትሽ ይዤው መጣሁ አለኝ እንጂ በማታ ጓደኛው ሙባረክ ባለቤትሽ በማታ ከምሽቱ 4 ሰዓት በር መጥቶ አንኳኩቶ ባለቤትሽ ይዤው መጣሁ። እንዴ በምን ምክንያት በዚህ ሰዓት ይዘህ ትመጣለህ? አይ ሳየው ሁኔታውም ጥሩ ሁኔታ ላይ አልነበረም። ይዞ ሲመጣ ግን እኔ እኮ ቀጥታ ወደኛ የመጣ ነው መሰለኝ። ለካ እሱ ጋር ከርሞ ነው የመጣው። 15 ቀን ከሄደ በኋላ ነው የማውቀው ማለት ነው። ገብቶሻል? ኦኬ በዚህ ሁኔታ መጣ። ልጆቹን አናገረ። ተመልሶ እናቴን ጠይቃለሁ ብሎ ያው ቻው ብሎ ሄደ። አባትየው ማለት ነው። የዛኔ ቤት ራሱ ተኝቷል። 10 አመት በኋላ መጥቶ ቤት ገባ። ልጆቹን ሰላም አለ። ከዛ እናቴን ሰላም ልል ነው ብሎ ሄደ። ኦኬ ሄደ። እሺ እናቴን ቤቱ በዛ መሀል ላይ ወድቆ ነበረ። የኔ ቤት ተኝቶ ነበረ። ቤቱን በላያችን ላይ ጎርፍም ይገባ ነበር። ጎርፍ ይገባ ነበር ወደ ቤት። ጣራው ያፈስ ነበር። መቀመጫ እንኳን አልነበረንም ማለት ነው። አሁን በዛ መሀል ላይ እሱ ሄደ። አሁንም እንደልማዱ ቻው ምናምን እኮ አላለም። ደግሞ ብድቅ ብሎ ደግሞ ይሄዳል እኮ። ኦኬ ተነስቶ ወዴት ነው ሄደው? ወደ ሱዳን ነው የተመለሰው?
እኔ አላውቅም የት እንደምልመሽ ይናገራል። እዚህ ጋር ነኝ እኮ አይልም እኮ እንደ ባለቤት እኮ እዚህ ጋር ነኝ እዚህ ጋር ደርሼ ልምጣ አይልም። ሲጀመር በመሀል ላይ አንድ የረሳሁት ሀቢባ ልመጣ ነው ታስገብኛለሽ ወይ ብሎ የሆነ ጊዜ ይደውላል ማለት ነው። በማን ስልክ? በሙባሪክ ስልክ፣ በጓደኛው ስልክ። ኦኬ ሲደውል ከኔ ጋራ ያለ ነገር ተቋርጧል፣ ትዳር የለህም፣ ልጆችን ግን ማየት ትችላለህ። ከኔ ጋር ያለ ነገር ተቋርጧል። ምክንያቱም እንደፈለገ እየወጣ እንደፈለገ እየገባ ትዳር ባል ሊሆን ይችላል አይችልም። በዛ ላይ ዋጋ አስከፍለውኛል። ልጆቹን ሜዳ ላይ ብትን አድርጓቸው ነው የሄደው ማለት ነው። አሁን በመሀል ላይ ይሄን ቤት ለመስራት ቢላሉል ሐበሺ የሚባል ድርጅት መጣልኝ። አጋጣሚ ቢላል ከገባው በኋላ ቢላል ምስል ከገባው በኋላ የሆነ አጋጣሚ ታምሜ ሊጠይቁ ሲመጡ ያፈሳል ምናምን ቤቱ ሲያዩ በጣም ያዘኑት። ልጆቹም ከትምህርት ቀርተዋል። ሃይሚም ቆማለች እዛ ጋር። ሁሉም ቤት ናቸው። ዝናብ ይዘንባል። የት ጋር ይቆሙ? በጣም አዘኑ። ለምን ቀራችሁ ትምህርት ሲባሉ ሀያት ማለት ነው ያው ልጅ አይዋሽም አይደል? አልበላንም፣ ምግብ አልበላንም አለቻቸው። መኪና ይዞ ነበር የመጡት ሁለት ባላት ሊያዩን እኛን ማለት ነው። ያው ሊያዘግሩን ዚያራ ብሎ ይመጣሉ አይደለ? ያው ያለንበትን ችግርም ስላወቁ ነው የመጡት። ተነስተው ሄደው ሩዝ የበሰለ የተቀቀለ ሩዝ ስጋ ይዘውልን መጡ ማለት ነው። ለልጆቹ ቤታችሁን ፍቃድ አትጠይቁና ቤቱን ይታደሳሉ። በጣም ደስ አለኝ። ራመት አንደኛ ወጣ ነበር ከኬጂ ለሷም ጫማ ምናምን ግዢ አሉ። ውሃም አልነበረውም ቤቱ። ያንም ውሃ አስገቢ አሉ። ፕሮሰስ ተጀመረ። ስንሄድ ቤቱ ኪራይ የለ ምን የለ ተቋርጧል ሁሉም ነገር እሱ ከሄደ ጀምሮ ማለት ነው። ቢላሉል ሐበሺ የሚባል ድርጅት ሙሉ እንትኑ ከፍለው የሚከፈለውን ከፍለው ቤቱ ተሰራ። ቤቱ ትንሽ ነበር። የመንግስት ቤት ሆኖ ክራይ ይከፈል ነበረና ባለቤትሽ ጥሏችሁ ሲጠፋ ክራይ መከፈሉ አቆመና እዳ ተወዘፈ ማለት ነው። እዛው ውዝፍ ተወዘፈ። አዎ ኦኬ እሺ። ያን ውዝፍ ከፈሉልን ቢላሉል ሐበሺ። ውሃውን ደግሞ ያው ጓደኞቼ ምናምን ተደጋግፈው ውሃውን ገባልኝ። ለምን ቤት ሲሰራ ውሃ የሚሰጠን ስለሌለ ማለት ነው። ያ ነገር ተሰራ። አሁን በመሀል አቶ ሙባሪክ አሁንም ይመጣልሻል መጥቶ ስልክ ላገኝሽ፣ ለምን ቆጥና ምድር ተሰርቷል ቤቱ። እኔ ደግሞ በጎ ፍቃድም ገብቼልሻለሁ ማለት እነዚህ አሁን ልጆችን የሚረዳው ድርጅት እስቲ ግቢ ለቡናም ይሆንሻል የትራንስፖርት አለው ብለው አስገብተው ነበረ። ቁጭ ብለናል። ልክ ስልክ ይዞ መጥቶ እንቻ አገኘዋለኝ። አላናግረውም አልኩት። አላናግረውም። ለምንድን ነው በአንተ በኩል እኔ እሱን የማናገረው? ሲጀመር እኔ አላውቀውም። በቃ አታገናኝ፣ ድምፁንም መስማት አልፈልግም። ቢላምንም ቢሰራኝ አላናግርም። ልጆቹን አገናኘው አልኩት። እዛው ቆሞ ምን ያደርግልሻል? ፎቅና ምድር ተሰርቷል፣ ቤቱ አምሯል፣ አሁን ብትመጣ ጥሩ ነው አለው። ስነ ስርዓትን ያዝ። ከዚህ በፊትም 15 ቀን ሙሉ የሰው ባል ሂድና ልጆችን ጠይቅ ሚስትን ማለት ሲገባክ ልጆችን በሁለት ሰራተኛ አንቀባረ እያሳደግ ልጆችን በመኪና ሄዶ እየመጡ አስጠኝ ተቀጥሮላቸው የልጆች ግን ሳይበሉ አድሮ ሳይበሉ እየዋሉ በልጆች የፈረድክ ሰው ነክ አያገባም። እኔ ከህይወቴ ውጣ በቃ እስከዛሬ እዚህ ደርሻለሁ። ካሁን በኋላ አልፈልግም። ምክንያቱም ያ ያረጋው ነገር እንጀራ ፍርፋሪ የከለከለችው አሁን ለካ በዛች ቅጽበት ቤቱን ሁሉ ውክልናውን ንብረቱን ወረቀቱን ከፈለሽ አሳይሻለሁ እንዳለ ለካ ቡራዩ ላይ እኔ ልጆቹን ይዤለት አይሽ እኔ ልጆቹን ይዤለት እየለመንኩ አበላለታለሁ። እሱ ብር እየወሰደ ያጠራቅማል ሙባሪክ ጋር ሙባሪክ ሸሪፍ ጋር ማለት ነው የሚሰራበትን ብር ማለት ነው። አዎ ወስዶ እዛ እያጠራቀመልሽ እኔ አላቀልሽም። ወረዳ ሲሄድ ልጆች እስቲ 18 ሞልቷል ለመታወቂያ ብዬ እኔ ምን እንትን እንዳልኳለ ሄጄ ሳይልሽ አቶ ሙባሪክ ሸሪፍ የኛ ቤት ውክልና ወስዶልሽ ከላይ ቁጭ ብሎልሻል በቤታችን ፋይል ላይ ማለት አንቺ ባለቤቱ እያለሽ ለጓደኛ ለባዳ ውክልና ሰጠ? ወላሂ ሰጣው። ወረቀቱ እስኪ አሁን ድረስ አለ እጄ ላይ የሚገርምሽ ወላሂ። ከሁሉም በላይ ደግሞ ይሄ አማኑነት ያሳብዳል። ግን አሁን ልጆቼን ጥዬልኝ ነው ልበትን ነው ማን ላይ ነው የምወጣው? ሳልፈልጉ ከሆነ ከኛ ተፈጥሯል አይደል? ያ ሁሉ ህመም፣ ያ ሁሉ ቁስለት፣ ያ ሁሉ ሞራል መነካት፣ ሚስት ሆነሽ መናቅ፣ መዋረድ፣ ተጥሎ መሄድ፣ አንቺን እንደ ቆሻሻ ጥሎ እዛ ጋር ደግሞ ለሌላ ሰው በቃ እኔ ስሜቱ ይሄ ያለሽ ልኩ በጣም ነው ያለቀስኩት። በጣም አለቀስኩ። ያለ ተቆራጭ ልጆች አሳድጌ ውለታ ይሄ ነው ወይ? ቤት ለምኛ አሰርቼ አስገብቼ ምስጋና እንጂ
ለዋልኩት ውለታ ይሄ አይደል ቀለቀስኩኝ። ልጆቹ ምንም ነገር ፋይል ላይ የሉም ነበር፣ ፋይል ላይ የሉም። ግን ሰዎች እኔ ማላውቃቸው ገብተውልሻል እዛ። አሁንም አለች የሚገርምሽ ወሳኝ ኩነት ላይ ሙሉዓለም ትባላለች እና እንትን የክትባት ካርዳቸውን ይዘሽ ነው ያለች። አታልቅሽ የኔ እናት፣ ያው እናት ናት የምታስበው። አይዞሽ እኔ አስገባልሻለሁ እናት መሆንሽን ስለሚገልጽ የህፃኑ እናት ሚል ስላለ የክትባት ካርድ አምጪ ብላኝ ልጆቼን እንዳለ የቤቱ ፋይል ላይ አስገባው ማለት ነው። አስገባችልኝ። በዚህ አጽናናችኝ። ፍትህ ጽሕፈት ቤት ደግሞ አለ ታምራት የሚባል እሱም አሁን አለ የሚገርምሽ ከሌላ ቦታ መጥቷል። እዛው ወሳኝ ኩነት ላይ ልደት ካርድ ቦታ ላይ እየሰራ ነው። መጣ እሱ ምንድነው አለኝ። እንዲሆንኩኝ እንዴ ሚስት እያለች እውነት እንትኑና የቤተሰብ ማህደር ሲከፍተው ሚስት ይላል። አቶ ክፍለ ባለቤት ይላል። ወይዘሮ ማዛ ሚስት ይላል። ይሄ ባለበት የአይምሮ በሽተኛ አይደለሽ፣ ፓራላይዝ አይደለሽ፣ አቅም አላቃተሽ እንዴት አንቺ እያለሽ ለሱ ይሰጣል? አገደው ማለት ነው። ምንም ነገር ማንም ሰው በዚህ ቤት እንዳይጠቀም አገደው። በመሀል ያው አመራር ተቀይሮ ሄደ የለም ተቀይሮ ሄደ ማለት ነው። እንትና ማን ነው ታምራት የሚባለው ተቀይሮ ሄደ ማለት ነው። አሁን በዚህ ሂደት ምን ላይ እያለን የምነግርሽ አሁን ቢላሉል ሀበሺ ልጄን ሃይሚን ማለት ነው ወደ ሳውዲ አረቢያ ሙሉ ወጪዋን አውጥቶ ነው የላኳት ማለት ነው። በጣም ያው ስልሽ ብቻሽን ስታሳድጊ ልጆች በጣም አስቸጋሪ ይሆናሉ። ትንሽ ከኔ ጋር እኔም ያው ልጅነት አለ እዛ ጋር ከእናት ጋርም ስላላደግኩኝ ያው እንዳትወጡ ላለሁኝ እንደዚህ አታድርጉ ላለሁ ትቆጫለሽ እና ስትሆኚ ብዙ ነገር በቃ እሷም ትወጣለች። አምሽታ ትመጣብኝ ነበረ። መታት ነበር እናት አይደለው ቆነጥጣት ነበረ። በመሃል ላይ ቢላሉል ሀበሺ ፕሮሰስ እንትን አለላት። ሳውዲ አረቢያ ሄደች። ሳውዲ አረቢያ ሄዳ ስትመጣ የመጀመሪያ ልጅ ልመጣ አንድ ወር ቀረኝ ስትለው እሷ ናት ሄደች ሳውዲ። እሺ አዎ ሀቢባ አሁን እየሰማች ስለሆነ ነው። አዎ እሺ አዎ አሁን እየሰማች ስለሆነ ደስ ስለሚለኝ ነው እንዲህ አይነት። ኦኬ በጣም የሚገርምሽ ሄዳ ስትመጣ ምን እንዳደረገችኝ ታውቂያለሽ? አባትየው ደውሎ ልክ እሷ መምጣቷን ሲያክቶን ብሎ መጣ ካለበት። ለምን የዛኔ ሶፋ ገዛች፣ ፍሪጅ ገዛች፣ ልብስ ጭና መጣች ለእህቶቿ ለልጆቿ። ለምን ትላንትና ወላሂ አንድ ጫማ በአመት አይቀይሩም ነበረ። ስንት አመት ዓለም አሳየች። ደስ ሃይማኖት መቼ ነው ሄደችው? ወደ 3 አመት። ኦኬ ማለት በስንት አመቷ ሄዳ ነው? የዛኔ ልክ 18 እንደሞላት። ኦኬ በ18 አመቷ ሄደች። ከዛ 3 አመት ቆይታ መጣች። ኦኬ እሺ መጣች። ልክ እሷ ስትመጣች ሲባል ደግሞ ቀጥ ብሎልሽ መጣ እዛልሽ እንዲህ ቅርታ ምናምን ሊል መሰለሽ እንዴ? ደረቱን ነፍቶ ቢላል ሀበሺ የሰራውን ቤት እኔና ልጄ ነን የሰራ ነው ብሎ፣ እውነቴን ነው የምነግርሽ፣ እኔና ልጄ ነን የሰራ ነው ብሎ እዛ ልጄ ካልገባ አትገባም። እኔ ደግሞ የዛኔ ግንባር ፈጠረች ሃይማኖት ከአባቷ ጋር እናትሽ አፈር ትብላ ቤቱንም አብሬሽ ነው የማቃጥለው። እሱ ከወጣ አንቺም አትኖሪም። በጣም የሚገርምሽ ጸብ ተነሳ ማለት ይሄን ብሎ የምትለው እሷ ናት። አዎ ሃይማኖት ለአባቷ ግዝ አባታችን እኮ ሁላችንም እንወዳለን። ያው ሳለቅስ አላየሽኝም? አባቴ ብቻውን ስላሳደገ ቡና ከጅማ እኮ ቡና ተሸክሞ ባሏ ጥሏት ሄደ ብሎ እኔን ያሳደገ ሳንሰው እሱ ጥሎ ሄደውን ልጆች እኮ እየላከልኝ አባቴ ብሩን እኮ ይልክልኛል። ቡና ሽጦ የክፍለ ሀገር ቤተሰብ በምን አይነት ችግር እንደሚያሳልፍ ታውቂያለሽ? እንዲሆነውን አባቴን አንድ ቀን መድኃኒት ሳልገዛለት ነው ሀቢባ የሞተው ማለት ነው። እስካሁን ይሰማኛል። እኔ ጋሼ እኮ ነው የምለው አባቴን እኮ ጋሽ ነው የምለው። በእውነት ጋሽን ማጣሁት አንድ ቀን ሳልደርስላት አሁን አግልለውኝ እነሱ ግንባር ገጥመው ሀቢባዬ እኔ ሃይማኖት ሰው እየሰማችን ነው። አንድ ብር አትልክም ለኔ እናቴ ብላ አትልክም። በእውነት ጥበቤን አውጥቼ ሸጫለሁ። የአንገቴን ሐብል በርበሬ የደለስኩትን ሸጫለሁ እንዳይረቡብኝ ብዬ ስለእውነት እና አሁን ለኔ አይገባኝም። እውነቴን ነው የምልሽ ደረሱልኝ ብዬ ማለት ነው እፎይ እላለሁ ብዬ ባልኩበት ሰዓት ላይ እነሱን ለመግደል ነው እየሄዱት። እሱን አግዘው ቤቴን አስወሰዱ። ኑ መስክሩልኝ እንኳን ብላ አልመሰክርም ማለት እውነቴን ነው የምልሽ። ምን ተፈልጎ አሰጣታለሁ
ምንድን ማለት ይህን ሁሉ አመት ለፍተሽ ብዙ አይነት ስራ ሰርተሽ አሳድገሻቸው ምንድነው ምክንያታቸው? እነሱ ጀስት አባታቸው ቤት እንዲገባ ብቻ ስለፈለጉ ነው ይህንን ያደረጉት? አዎ ሀቢባዬ እኔ ረድቻታለሁ ሚል ነገር ካለ ይኸው አሁን ዛሬ ሚዲያ ጠርተው ነበረ እዛ እንዲቀርብ ማለት ነው። እኔ ፊት ለፊት ላይ እንደዚህ እፈልጋለሁ። ገብቶሻል? እውነታ አይ እየሰጠዋት ነበረ፣ ውሸታም ናት። ይሄው እንዲህ በልና እስኪ በአካውንት አንድ ቀን ለኔ ለከበትን ብር ይስጠና ያሳይ። እውነቴን ነው የምነግርሽ። ያም ይሰማኛል፣ ግን እኔ አባቴን ስለምወድ ማለት ነው። ቢያንስ የሁሉ እንኳን አመት ቆይቶ ሲመጣ ይቅርታ ቢለኝ ሙሽ ይገባ ነበር ማለት ነው። ከልጆቹ ጋር ከጎን ቁጭ ስትይ ስሜቱን አውቀዋለሁ። እኔ ከአባቴ ጋር ስቀመጥ ማለት ነው ሊረዱኝ አልቻሉም። ሀቢባ እውነቴን ነው። አሁን ማታ ማታ ከሴተኛ አዳሮች ጋር ነው የማመሸው። እመዘግባለሁ። በቃ ቀን አታገኛቸው። መዝግቤ ስመጣ ዛሬ የለችም ብሎ ይደውሉላታል እህቶቿ። የምትሰድበኝ ስድብ ሀቢባዬ ከተነበበልሽ ማለት ነው። ይኸውልሽ አሁን ስልኬ እዚህ ጋር አለ። ይኸውልሽ እዚህ ላይ የላከችልኝ ከተነበበልኝ ያሳይሻለሁ። አንቺ የፈላብሽ ማነው እንደዚህ ማለት ማናት? እንደዚህ ሃይማኖት አሁን እየሰማችሽ ነው። ሃይማኖት ሀቢባዬ ተምሬያለሁ፣ ነርሲንግ ተምሬያለሁ። እነሱን እያሳደግኩኝ መስጊድ እየሰራሁ ትምህርቴን ያቋረጥኩትን ትምህርት ተምሬ ነጥብ ሁሉ መጣልኝ። ከ2 ነጥብ በላይ መጣልኝ። ያኔት ኮሌጅ ግማሽ ክፍያ ቢላል አበሽ እየከፈለልኝ ግማሹን እኔ እየከፈልኩኝ በ2013 እና 14 ተመርቄ ለሲኦሲ አንዳንድ ነገሮች ያስፈልገኛል ብዬ ያስቀመጥኩትን ብር ሀያት ስትመረቅ ማለት ነው። ሀያት ማለት ሶስተኛዋ ልጄን ያስተማራት ማን እንደሆነ ታውቂያለሽ? ማዕዶት የሚባል ድርጅት አለ። ሮዛ አሁን ላይቭ የገቡ ሰዎች ሊያውቋት ይችላሉ። ሮዚ የ1 አመት ፕሮሚስ ገብታ ቶም ጣይቱ ሆቴል ውስጥ ያለው ይሄ ፎቶ ካሜራማን ምናምን ስትማር በየወሩ እየከፈለች አስተማረቻት ማለት ነው። ስትመረቅ እኔ ለሲኦሲ ያስቀመጥኩትን ብር ለቀሚስ ይሆንሻል ብዬ በኢቲም እና ሄዳ ነው አውጣ ልብሷን የገዛችበት። ኢማንም ብትሆን ስታለቅስ እንቺ የጎደለሽን ጫማሽን እንቺ ብዬ 9000 ብር ማለት ከኔ ከደሃ እናት ለኔ ብዙ ነው። 9 ሚሊዮን ነው ታውቂያለሽ። ሰጥቼ አሁን ቁጭ አልኩኝ። ጓደኞቼ አሁን ነርሲንግ ተምረው በየጤና ጣቢያው ሲሰሩ እኔ እንደ ቆሸሸ ሴት ተጥዬ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ቁጭ የእጅጃቸውን ነው የማየው። ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማልበላ ጊዜ አለ። አይዞሽ እኔ ዳ ይጣላል እንዴ? እኔ እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆችን ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔን እንዲህ የምታደርገኝ። እንደዛን ማስበላችብኝ። አሁን ፎቶአቸው ሲለጥፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ ምንም አልቻልኩም። አይዞሽ ውሃ ጠጪ፣ ተረጋጊ ትንሽ። እስከዛ አስፋትናገር አንቺ እስክትረጋጊ አታና አይዞሽ። ያንቺ ንዳ ነው ትለኛለች። ያንቺ ንዳ ነው። እሺ ውሃ ጠጪ ፕሊዝ እባክሽ። አንቺ ውሃ ስትጠጪ የጻፍኩትን ወረቀት ይወጣ ሳይሽ አምጪ፣ ወረቀቱን አምጪ። ይኸውልሽ አቢባዬ፣ ይኸውልሽ በሜሴጅ በስልኬ ማለት ነው ከተነበበልሽ አወጣልሻለሁ። ይኸውልሽ ፕሮግራም ነበር አቢባዬ። ፀጉሬ ይኸውልሽ እንዳለ ተነቅሏል፣ የለም ማለት ነው። እና ወረዳው ላይ ሴት ማህበር ሰብሳቢ ሆኜ ለ2 አመት ሰርቻለሁ ማለት ነው። ስሰራ መድረክ እመራለሁ። እኔ እኮ የሚደግፈኝ አጥቼ ነው እኮ። እኔ ሲሄድ እኮ እየጎተቱ ነው የሚጥሉኝ ማለት ነው፣ ከአላማዬ ማለት ነው እንጂ ከዚህ ማለት የሚሄድ ለሌላም ልጆች ተርፋለሁ ምን ሰው ነኝ ገባሽ? የሙስ ልጆችን ሰበስባለሁ፣ ከደሃ ጋር አገናኛለሁ፣ ክርስቲያኖችን ካሉ ኦርቶዶክሶችን፣ ሙስሊሙ ከሁሉም ጋር ምግባባ ሰው ነኝ ማለት ነው። እና አጠፋችብኝ ባላ ሂውማኒር አረኩ ሀቢባ፣ ሂውማኒር አረኩኝ። ድሬ አሻርብ ለመልበስ
ይሰጠኛል። ሰው ነው የሚያለብሰኝ። በብር እኔ አልገዛም። የሚያውቁኝ ሰዎች የሆነ ነገርም በቃ ትድር ይሰጡኛል። ሀደሮችም ምናምን ስለብስ ሀያታይና ይደውሉላታል። ለሷ ለሃይማኖት ማለት ነው። ለመጀመሪያ ልጅ ወጥቼ ታላለች። አንቺ የቀለሽ ቅሌታማ አሮጊት ተዋርደሽ አታዋርጅን፣ ዊጉን አውልቀሽ ጣይ ከፀጉርሽ የሚል ሜሴጅ ላከችልኝ። ስብሰባ እየመራው ሀቢባዬ እኔ እሷን ስለወለድኩኝ ውርደታም እናት አይደለሁም። የሚነበብልሽ ከሆነ ያው ይነበብልሻል። አይነበብልኝም። በውስጥ ትልኪልኛለሽ። ያንዱን በሜሴጅ እልክልሻለሁ። 7 ሜሴጅ በሽታሽን ሸምተሽ እንዳትመጪ ቅሌታም አሮጊት። ምን ትለኛለች መሰለሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው። በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ ዘገምተኛ። ዊጉን አውልቂና ጣይ። በአንድ ቀን 7 ሜሴጅ ላከችልኝ። ሀቢባ ወንድሜ በሽተኛ ነው። የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፍኩትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም። ደህናውን ብዬ ነው የጻፍኩት ራሴን ላጠፋ ማለት ነው። እና አንደኛ የምትገለኝ ሃይማኖት ናት ማለት ነው። ወንድሜም ማለት ነው። እና አሁን ህይወት ከጎን ያለችው ህይወት ይሄን ወረቀት ብያት ሲሄድ ሮጣ ያዘችኝ ማለት ነው። ሮጣ ያዘችኝ በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖትን አገናኘችኝ። በቃ ምንም እንደማረግ ራሱ አላውቅም። በደሌን ያለው እውነቴን ነው። ይሁንልሽ ልጅ እክሽ ማንን ታምኛለሽ? በእውነት እንዲምታጣቢው ልጅ ያለው የሚመጣብኝ ኩትን ነገር ታስሬያለሁ እኮ ሀቢባ ተመቱ ብዬ ከጎረምሳ ጋር ተናንቄ አፈር ቤት ከዱርዬ ጋር 3 ቀን ታስሬያለሁ። ዱርዬ ናት። ውጪ ነው የምታመሸው፣ ከወንድ ጋር ነው የምታመሸው። ሀቢባ ከሴተኛ አዳሪዎች ጋር ነው የምሰራው። በጣም የሚያሳዝኑ ሴቶች አሉ። ብሰራ ቆሜ እንኳን ብታይ እኔ እንዲህ አይነት ይገባኛል። እንዲህ አይነት ውስጥም አልገባሁም፣ ግን አማራጭ ባገኝ ልገባ እችል ነበር። እሷ እኩያ እኮ ናት። የመጀመሪያ ልጅ ነች። ልትረዳኝ ሲገባ ግሩፕ አደራይታ ከአባቷ ብቻዬን ነኝ። አሁን ሀቢባ ሁሉም አደሙ። አባትየውም ለእነሱ ነው፣ እሷም ለእነሱ። ለኔ ግን የሚሰጠኝ ማንም የለም። 4000 ብር ናት የትራንስፖርት የሚከፈለኝ። ከሱም ላይ ለወንድሜ 2000 ብር ልካለሁ። በቃ ቤት ውስጥ አልጋግርም፣ ሰርቼ አልበላም። እውነቴን ነው የምነግርሽ። እህቶቿ ግን በርገር ነው የሚበሉት፣ ቦሌ ነው መገናኛ ነው። ፈታ በሉ ትላለች። በሰከንድ ትልቅ ይሰማኛል ድምጿን እየሰማሁ እና ትንሽ ይከብዳል። እውነቴን ነው የምነግርሽ። እኔ ራሴን ጠላው። አላህ ያኖረኝ አልኩኝ። እውነቴን ነው። እኔ አላህ ባያኖረኝ ይሻለኛል። ለምን ትንሽ በልጅሽ መፈጠም ማለት ነው። በልጅሽ እንደ የለፋሽለት ልጅ አባትም አጣኝ። እኔ ሲያጣኝ በልጆቼ ተበቀለኝ። አየሽ ተበቀለኝ። ዛሬ ሚዲያ ቅረብ ሲባል አልሄድም አለ። እኔ እዛ ነበርኩኝ። ዛሬ ፊት ለፊት እንፋጠጥ እስቲ ከኔ ጋር እናውራ ስል ልጆቼ አትሂድ ብለውኛል። ሃይማኖት ስትደውል ነበር፣ እዛ ቁጭ ብዬ ስትደውል ነበር ለሚዲያው እያስፈራራችሁ ጠበቃ ቆሜ እከሳለሁ የእህቶቼን ፎቶ አንሳ እያለች ስትከራከር አየሽ። ዛሬም በኔ ላይ አየሽ ጦርነቱ አላበቃም ማለት ነው። ድሃዋ ላይ እኔ ጉልበቴ አልቋል። እውነቴን ነው የምልሽ። ሀዘን ጎድቶኛል። ወንድሞቼ ሞተዋል እንኳን አባቴ ያዘናል። ለኔ እኮ ችግር ይበቃኛል። እኔ አሁንም እንድትተወኝ ነው በእውነት። እኔም አሁንም ትተወኝ ሃይማኖት። እኔ አሁንም ኢትዮጵያ ይፍረደኝ። እኔ አሁንም ዛሬም ማለት ነው ፎቶ እንጂ እኔ ፎቶ እኔ አላሳዘንኳትም። ፎቶን ያሳዘናል። ስም እኮ ይቀየራል። ነገ ጥሩ ነገር ሰርተሽ ትቀይራለሽ ስም። ሰው ከቦታ አይመለስም። ይቅርታና እናቴ አንቺ የቀረብሽው እግረኛ ሚዲያ ላይ ኢንተርቪው ላይ እኮ የልጆችሽ ፎቶ የለም። የልጆች ፎቶ ያለው ቲክቶክ ላይ ነው የተለጣጠፈው። ቲክቶክ ላይ ነው። ይሄ ደግሞ ማንነቱ አይታወቅም እንጂ አንቺ ኢንተርቪው የተደረግሽበት ሚዲያ ላይ አይደለም የልጆችሽ ፎቶ የተለጠፈው። ቲክቶክ ላይ የማይታወቁ ሰዎች ስለለጠፉት ፎቶ እንዴት ነው አንቺ ልትወቅሽ የምትችይው? አቢባዬ ቤት እኮ አላድርም። ማታ ማታ እፈራቸዋለሁ እኮ እንዴት እንደሚያረጉኝ ሀቢባ ልጅሽን እንዴት ማውራት ይከብዳል እኮ። ስንት አመት አልኩ መሰለሽ። እናታችን ደወለች የልጅሽን ድምጽ እየሰማሽ እቺ ማሚ አለመባል ራሱ እኮ ያማል እኮ። እኔ እኮ ብዙ ነገር እየገደሉኝ እኮ ነው። እኔ ብሞት ይሻለኛል በእውነት። የሚሰሩት ስራ እናቴን እኮ አትልም፣ አገናኘኝ አትልም። እንደገና ረመዳን ላይ ደግሞ ማለት ነው እቺ 2 አመት ቆመ። ከዛ በፊት መስጊድ የሚያዩ ሰዎች ይሰጣሉ አስቤዛ።
ይዤ ስመጣ ልጆቹ ምናል እንደተበላሹ ምናል እንዳበላሸቻቸው በእኔ እጅ ቢሆን የሚላከው እናት ነኝ እኮ እንደ ኢትዮጵያዊ እናት። እኔም ጤፍ አስፈጭቼ ጋግሬ ሽሮ ሰርቼ ማዕረግ ነው ለነሱ። ፍርፋሪው ተረስቶ ቦሌ ለቦሌ መገናኛ ለመገናኛ ሲበሉ እኮ እኔ ሀቢባዬ 50 ብር ቡና ከሱቅ እኮ ነው የምበደረው አጥቼ። እኔ ያልገባኝ ነገር እናቴ ለምን ማለት አንቺ እና ለአመት ብዙ ለፍተሽ አሳድገሽ ለምንድን ነው ምክንያቱ ብለሽ ታስቢያለሽ? ልጆች እንደዚህ የሆኑበት ሀቢባዬ ትቼ አለይኩም ለምን እሱን አይወቅሱትም? ትቼ እኮ አለይኩም እኮ አብረን እኮ ነው ያለነው። ለምኜ ቤቱን አሰራ አንድ የነሱ ጥያቄ ለምን አባታችን 20 አመት ወይም 10 አመት የትም ዞሮ ሲመጣ ለምን ተቀብለሽ ቤት አላስገባሽውም ነው ጥያቄያቸው። ይሄ ነው በቃ ሃይማኖት ትልቁ ጥያቄዋ አባቷ እንዲገባ ነው የምትፈልገው። እሱም ጥሎልሽ ሄደ፣ እኛ ሞተንልሽ ልታገቢ ነው ወይ ትለኛለች ሀቢባ። እንዴ ማንም ፈርቼ እንደዛ ሲራቡብኝ በርበሬ አውጥቼ ስሸጥ የሁለት ወር ልጅ ሲያልቅብኝ ለምን አላገባም? ባል ትዝ ይላል እንዴ? የራበው ሰው ባል ትዝ ይለዋል እንዴ? አሁን ደግሞ እኔ ወደዛ እንደ ቆሻሻ ውርውራ ማለት ነው ትደውልልኛለች ልጆችን ስቆጣ። እኔ እውነት እኔም ባይተዋር እንዴት እንደሚያደርጉኝ እንደ እናት እኮ ምን ብቆጣው እናት ስለሆንኩኝ። ልጆቹ ምን አባሽ አርጉሽ፣ ክብርሽን ጠብቂ፣ ከልጆቹ ላይ ውረጂ። ልምጣልሽ እኮ ነው የምትለኝ። ልምጣልሽ እሰራልሻለሁ፣ ገና ለህግ አቆምሻለሁ ትለኛለች። አሁን ልጆቹ እሷን ይዘው ዞር በይ ከዚህ ጋር በር ስር ነው የምተኛው ሀቢባዬ። በር ስር ፍራሽ ላይ ማን ነው የሚተኛው? ሀያት ቆጥ ላይ ወጣ እቃ ላወጣ ቦርድ ልትደበድበኝ ነው የምትነሳው። ኢማም ተደርባ ነው የምትነሳው። አራቱ ልጆች እዛው ኢትዮጵያ ነው ያሉት። ሀያት ብቻ ናት፣ ሶሪ ሃይማኖት የመጀመሪያ ልጅ ብቻ ናት ከሀገር ውጭ ያለች። ያገባችሁ ነው ነይ ነው የምትለኝ ማቲ ነይ ጥለሽላቸው ናት ያገባችሁ። የትኛዋ? ሄለን ሁለተኛዋ ማለት ናት ሄለን። አየር ጤና ያለች ያልሽው ነው ኢንተርቪው ላይ አየር ጤና። እሷ ብቻ ናት ያገባችሁ ከአምስቱ? እሷ ናት ያገባችሁ። እና የሚገርምሽ አሁን ግን ያው ግሩፕ ውስጥ ከታታለች። አሁን እንደዛ የምመካባት ልጄን ባለፈው እዛ ቁጭ ብዬ ለምን አመጣሻት ትላታለች። እኔ እዛ እናት እኔ አላውቅም። አላህ ይሁናት። ሰው አምጥተን እናሳድራለን እኮ ቤት አይደል? እኔ እኮ እዛም እኮ እንዴት አትፈልግም? ገብቶሻል? አሁን በቀደም ደውላ እንዴት ልጆቹን ትያቸዋለሽ? አበደች። ብዙ ቀን እኮ ስሞታ ነግሬሻለሁ አለ። ብዙ ቀን እኮ ነግሬሻለሁ። ታየው ምከር። እኔንማ አይሰሙኝም አለ። ለትልቋ ንገራታ። እፈራታለሁ እኮ አይባ ሙልጭ አርጋ እኮ ነው የምትሰድበኝ። ታዋርደኛለች እኮ ማትለኝ ነገር የለም እኮ እናት ሻፈርት ብላ። አንደኛ እሷ ናት ለልጆቹ ሁሉ የምታስተምርብኝ። ሃይማኖት እናት ሻፈርት ብላ እናት ትቃጠል ብላ ስትሰድበኝ ነፃነትን ኢማንም መስደብ ጀመሩ ማለት ነው። እንደ ታላቅ መምከርትታ ነፃነት ማለት የትኛዋ ናት? ሃይማኖት፣ ሄለን፣ ሀያት፣ ኢማንና ራህመት አይደል? ሀያት ነች። ሁለት ስም ነው ያላት፣ ነፃነትም ሀያትም የሷ ስሞች ናቸው። ኦኬ እንትን አይ ቲንክ ባለቤትሽ ሌላ እምነት፣ አንቺ ሙስሊም ስለሆናችሁ መሰለኛል ሚክስ የሆኑት። አይ አይደለም። መጀመሪያ ያው እኔ ሙስሊም ቤተሰብ ነኝ እና ሰልማለሁ ብሎ ከተጋባም በኋላ ለ7 ዓመት ያው በክርስትና ማለት ያው እኔ ያው አልገባም ብዬው እሱ ሃይማኖትና ሄለንን ክርስትና አስነስቷቸዋል። የዛኔ ማለት ነው። ልክ እሱ ጥሎ ከሄደ በኋላ እኔ ወደ እምነት የተመለስኩኝ። ቢላል መስጊድም ስሰራ ስለነበረ ቁርአን ቀርተዋል፣ ያውቃሉ ስለ ሃይማኖት ማለት ነው። ስለ ሃይማኖት ያውቃሉ ማለት ነው። እና በዚህ ሁኔታ ነው። አሁን አንቺ ውሃ ጠጪና ትንሽ ተረጋጊና ለሃይማኖት ደግሞ እድል እንስጣት እንድትናገር በሷ በኩል ያለውን ያው እናትን ደግሞ እናት ቅድሚያ እንስጥ ብለን ቀድመሽ የሚመጣሻል ውሃ እሺ እናት እሺ እና ሚውት ታደርጊያለሽ እና ታዳምጫታለሽ። ያው እሷም እስካሁን ድረስ ምንም አይነት ሚውት ሳታበራ ነው እስከ መጨረሻ ያስጨረሰችሽ እና እሷም ስታወራ ምንም እንዳታቋርጫት። እሺ እናቴ። እሺ ምንም ማለት እሺ እናመሰግናለን። እሺ ሃይማኖት አሁን አንቺ መጀመር ትችያለሽ እህቴ። እኔ ከሀገር ከወጣሁ 17 ዓመት ሆነኝ ብለሻል። በምን የት አይተሽ ነው አንቺ እናንተ እንደምትመታቸው? አንደኛ እኔ ላይ የምታደርገው ነገር ስለሆነ መቼም የቀመሰ ግን አንቺ ላይ ድሮ ነበር የምታደርገው። አሁን እናትሽ የበለጠ ከዘመኑ ጋር ዘምና መምታት ትታ ቢሆንስ? ኖ አይ እህቶች አይዋሹም። አንድ ነገር ልንገርሽ፣
ውሸታም የለም እኛ ቤት ውስጥ። እህቶቼ አይዋሹም፣ እምልልሻለሁ። እህቶቼ አይዋሹም፣ አንድ ቀን አይዋሹም። በዚህ 100% እርግጠኛ ነኝ። እምልልሻለሁ እህቶቼ ኳሹ። ቢያንስ እንኳን እኔ ጓደኞቼ ናቸው እህቶቼ ብቻ አይደሉም። ኢትዮጵያ ብዬ ቤተሰብ አለኝ ብዬ እንድል ያደረጉኝ እነሱ ናቸው እንጂ እኔ የወጣው ጊዜ እኔ ቤተሰብ የለኝም ኢትዮጵያ የሚባል ድርሽ አለልም ብዬ ነው ተፍቼ የወጣሁት። እነሱ ግን እያደጉ ሲመጡ እነሱ አለው ሲሉ ነው። በእነሱ ምክንያት ነው ድጋሚ እናሱ የታረቅ ነው እንጂ እኔ እናሱ ያለው ነገር አልቋል። በቃ እኔን እኮ በጣም ሌቭል የተባለ ደረጃ አድርሳኛለች። ገባሽ? በቃ መጨረሻ ስንቴ ነው ሱሳይድ ላድርግ ስል ገመድ የተያዘብኝ ማዛ መልሽላቸው ስንቴ ራሴን ላጠፋ ለምን? እሺ ራሴን ላጠፋ ነበር ሲሉን እኮ ሃይሚ ለምን አምሽቼ ነገር እሷን ለመጠየቅ አንቺ ድሉን እየሰጠሽኝ አይደለም። ለምንሽ ማትመልስልሽ ብዙ መልሶች አሉ። ይሄ ጭንቅላት ውስጥ ይቀርብ ዝም በይ ይሄው አሁን ዝም ብላለች ማዛ እና ዝም በይ እሺ። አሁን ለምሳሌ እውነት እሷ ራሷ ታጠፋ ተይዛ ነበረ። እሱን አምሽታ ስትመጣ አትገቢም ስላልኳት 9 ሰዓት ሌሊት ከትምህርት ቤት ከካቲት ትወጣና 32 ጎረምሶች ጋር ትሄዳለች። ገብቶሻል? 9 ሰዓት ተማሪ ሲወጣ እሷ ከምሽቱ 6-7 ሰዓት ሌሊት ትመጣለች። አትገቢም እላታለሁ። በዚህ መሀል ጥሩም ጎረቤት ከሌለች ችግር እኮ ነው። ተቆጥተዋል የሚያስገቧት ወስዶ ቤት ነው የሚያሳድሯት። ገባሽ? ሁሌ ነገር ይኸውልሽ፣ ሁሌ ገመድ ትይዝና ትሮጣለች። ሁሌ አንዴ ቁርአን እናስቀራለን ታማለች ብለን ገመድ ይዛ ትሮጣለች። ምክንያቱ አይሆን ነገር ካልሻት ማለት ነው። ይሄ ምክንያት አይሆንም። ሁለተኛ ደግሞ አንዳንድ ነገሮች ደግሞ በጣም የሚያስጠሉ ለነገ እቺ እናቷን እንዲያለች የሚያስብሉሽ ነገሮች አሉ። በኔ ህይወት ላይ የሚቀይረው ነገር የለም። ህይወታችንን የሚቀይር ንግግር ብንነጋገር ጥሩ ነው። አይሚሽ እኔም ማላወራው ነገር እኮ አለ አይደል? እንደናሳት ቆጥሩኝ አጠገቤ ቁጥለሽ ስንት ነገር ብልግና ስንት ነገር የምታወሩ ነገር ነበር አይደል? ዱባይ ሲረበሽ ነው አይደል? ደውዬ ልጄ በህይወት ያለሽ ያልኩሽ እናቴ ከወንድ ጋር አይተሽኝ አታውቂም ቦይፍሬንድ ብዬ ሲይዝ አይተሽኝ አታውቂም እኮ አንዴ አሁን ላይ ሲመሽ ማዛ አንዴ ለሃይሚን እኔ ልጠይቃት አንዴ ይቅርታ። ሃይሚ አሁን እናትሽ እንዳለችው ራስሽን ልታጠፊ የሞከርሽው ከትምህርት ቤት ወጥተሽ ሌሊት አምሽተሽ ስትመጪ አላስገባም ስላለችሽ ነበር? ነው አይደለም። ያ እንደዚህ ተጣላንና አንዳንድ ጊዜ እንደዚህ ወንዶች ምናምን ከመጡ እኛ ቤት ውስጥ እንድንቀመጥ አትፈልግም፣ እንድንወጣ ትፈልጋለች እና አውቃ ትጣላሻለች። ገባሽ? ይሄ ውጪ አይነት ነገር እና ተማሪ ነበርኩ በጣም ትንሽ ነኝ ትዝ ይለኛል። እና በጣም እንድወጣ ስትገፋፋኝ ምንም አላረኳትም። ባይዘዌ ቤት ውስጥ እንደ ባድነት ነበር የሚሰማን። እሷ ስትኖር ባድነት ነው የሚሰማ። በቃ ቤታችን አይመስለንም። እና በሩን ምንድነው አውቃ ተጣላችና በሩን ቆልፋ ወጣች። በጣም ያሞኛል ራሴን። የዛን ጊዜ ትምህርት ቤት ቆይቼ ነው የመጣሁት እና ከዛ ሌላ ቁልፍ ነበረኝ። ከፍቼ ገብቼ ተኛለሁ። ስተኛ ተመልሳ ስመጣ ተኝቼ ታገኘኛለች እና ተነሺ እንድትተኛለሽ ምናምን ብላ በምት ነው የቀሰቀሰችኝ፣ በዱላ ማለት ነው። ቀሰቀሰችኝ። ተነሳው። ያው የሚመጣ ሰው ስላለ ፕሪፓሬሽን ነው ይሄ፣ ከጭንቅላት በላይ ነው። በጣም ነው የሚያሳፍረው። እኔ ከህይወቴ ዛሬ መጨረሻ ይወጣል። የእሷም ጉዳይ ያልሳለፍኩትም ዛሬ ነው አንድ ላይ የማውጣው። ከዚህ በኋላ በዚህ ህይወት ድጋሚ ስለማልመለስ ይሆናል። ከዛ በጣም አሞኛል። ጭንቅላቴን ትቀጠቅጠኝና ውጭ ብላ አስወጥታኝ ድጋሚ በሩን ቆልፋ ትወጣለች። እና በትምህርት ቤት ዩኒፎርም ነው የለበስኩት። ሜቢ ቀኑ ሙሉ ምንም ላይክ ያገኘሁት ነገር የለም። ገባሽ? በዛ እድሜሽ ቤት ብለሽ ስትመጪ ቤትሽን ሳታገኚ ወጥተሽ አባቴ አትይም፣ አባትሽ የለም፣ ታላቅ እህት የለሽም የሚያወራሽ። ጎረቤት ደግሞ መናገር አልወድም። አንገቴን ብዙ ጊዜ አያውቁብኝም ጎረቤቶቼ፣ ራሳቸው ካልጠየቁ አያውቁብኝም። ዝም የምል ሰው ነኝ። ፔሪድሽ ይመጣል፣ ሴት ልጅ ነሽ፣ በጣም ብዙ ሰው ያስፈልግሻል በዛ ሰዓት። ከዛም ዘጋችብኝና የመጀመሪያው ጊዜ ድጋሚ ከሄደሽ በኋላ ከፍቼ ገብቼ ራሴ እንደዚህ ልሰቅል ስል ጎረቤት ደረሰብኝ። በቃ ገባሽ? ምክንያቱም ከዚህ የተሻለ ነገር የለም። በሁለተኛውም እንደዚህ ጓደኞቼ ጋር እየኖርኩኝ እነሱ ጋር ሄዳ እንዴት ታኖሯታላችሁ እኔ እናቷ አለው ምናምን ብላ ልክ አሁን እንደሰራችሁ አይነት ድራማ ሄዳ ስታለቅስ ምን ስትል ይሄ በቃ የለመድነው ነገር ነው፣ ለኛ ነው አዲስ ያልሆነብን። ገባሽ? ይሄ የምደጋግመው ነገር ነው። እና እንደዛ ስትላቸው እነሱ ኦኬ በቃ ችግር የለውም እንግዲህ ልጅሽ ናት ይዘሻት ይጃሉኝ እና ከዛ አባሩኝ። ግን እሷ በቃ በምፈልገው ሰዓት ታስወጣሻለሽ፣ በምፈልገው ሰዓት ታስገባሻለሽ። የዛኔ ተመልሼም ስገባ ድጋሚ ተመሳሳይ ነገር። ጭራሽ የተቀመጡ ሰዎች እናትሽን እያሰቃየሽ እናትሽን መልስ እየሰጠሽ ሁላ ብሎ ደብድበውኛል። እዛ ቤት ውስጥ ረጋግጠውኛል ከነ ዩኒፎርሜ የተፈጠረው። አሁንም ትዝ የሚለኝ ነው የምነግርሽ። አሁንም ልጆቹ አሉ ባይዘወይ፣ ግን አሁንም አያናግሯትም፣ ቀና ብለውም አያዋትም። ልጅ ከወለዱ ምን ካሉ በኋላ ያውቁታል፣ ስለኛ ያውቃሉ። ይሄ እንኳን ቪዲዮ ሲፖስት ምን ነው አላሉንም።
ሃይሚ እናውቃለን የተፈጠረውን ነገር፣ ግን እዚህ ደረጃ እንዴት ደረሰ ነው የሚሉት። እናውቃለን ያለፋችሁትን። 2 3 የተፈጠረብኝ የመጨረሻ ሌቭል ላይ ስደርስ ነው እናትነት ሳይሆን ባዶ እንዲሆንኩኝ፣ ማንም ሰው እንደሌለኝ፣ መጥፎ ሰው እንደሆንን፣ ሳንፈለግ እንደተወለድን ገባሽ? እንደዛ እየተደረግን ያደግ ነው። ዛሬ ግን ከዚህ ሁሉ ዓመት ካለፈ በኋላ ነገሩ አፈነገጠ፣ መልስ መሰጠት ጀመራት፣ መናገር ጀመሯት። ይሄ ሁሉ ዝም ብሎ አልመጣም። ከብዙ ነገር የመጣ ነው፣ ከብዙ ቁስል የመጣ ነው። ገባሽ? ስለዚህ እኔ ያው እንደተረዳውሽ እናታችን ስታሳድገን እየተሳደበች እየተማታች ስላሳደገችን ነው ዛሬ ላይ እኛ አድገን እሷን ምን ሰድባት። አይ እኔ መሳደቡን አዝናለሁ። የሰጣችሁና መልሰን እየሰጠናት ያለ ነው አይደል? ያ ግን እንደዛም ሆኖ ኮምፔር እንዲደረግ አልፈልግም። አዎ ኮምፔር እንዲደረግ አልፈልግም ነው አይደል? ማለት ያው የዛሬ ልጆች አሁን እኛ የድሮ ልጆች ስለሆነ እናቶቻችን እየገረፉ ቢያሳድጉንም ስናድግ አንገርፋቸውም፣ ወይ እየተቆጡ ስላሳደጉን ስናድግ አንቆጣቸውም። ዛሬ ግን እኔ ልጆቼን እየመታኋቸው እየተቆጣኋቸው ባሳድጋቸው ነገ ሳረጅ እንደዚህ እየሰጠኋቸው መልሰው ይሰጡኛል። የወረወርነው ነው መጥሮ መልሶ የሚመጣው። ስለዚህ እናታችን ኃይለኛ ስለነበረች ነው አሁን እኛ ኃይለኛ የሆንባት ነው። ኃይለኝነቱ ሌላ ነው። ግን ይሄ ልክ እንዳልኩሽኝ እንደ ሴት ልጅ ደግሞ ስትሆኚ በሴትነትሽ ብዙ ላይክ ጭንቅላት ውስጥ የሚቀሩ ነገሮች አሉ። ገባሽ? እኛ ወንድ በማናቅ ሰዓት ወንድ የምናውቀው እኛ ራንደምሊ ወንድ ልጅ ከሷ ጋር ሲመጣ ነው። ገባሽ? ያልሆነ ነገር እኛ ግብረ ስጋ ግንኙነት በዛ ሰዓት ምን እንደሆነ አናውቅም። የምናውቀው እዛ ቤት ውስጥ ነው። ጆሮአችን ይዘን ነበር የምንተኛው። የዛን ቀን ራሳችን ያላጠፋን ዛሬ ራሳችን የምናጠፋበት ምክንያት የለም። ማንን ማመን እንዳለብን አናውቅም። ነው ችግር የለውም። እኔ ባታምኝም ችግር የለም። ምክንያቱም ይሄ የራሴ ታሪክ ነው። እኔ ድጋሚ ማሰብም አልፈልግም። ግን እሷ ጀምረዋለች። አቡ ለዛ ነው አሁን ቅድም አንቺ እህቶቼ አይዋሹም ብለሽ አመንሽና እናቴ ትዋሻለች ብለሽ እናትሽ አላመንሽም። አዎ አላምናትም። እሺ ቆይ እናትሽን አላመንሽም፣ እህቶችሽን አመንሽ አይደለ? ግን አንድ ሰው መሀል ላይ ሆኖ ሁለት ወገን ሲሰማ፣ አሁን እኔ መሀላችሁ ሆኜ ሁለታችሁንም ስሰማ ማስረጃ እስካላየው ድረስ ማንን ማመን እንዳለብኝ አላውቅም። አንቺንም እሰማለሁ፣ አንቺን በራስሽ ትክክል ነሽ። እናትሽንም እሰማለሁ፣ እናትሽን በራሷ ትክክል ናት። ግን እዚህ ጋር ማስረጃ ያቀረበ አካል ብቻ ነው ትክክለኛ ሰው። ለምሳሌ እናትሽ ቴክስቶች አቅርባልናለች የምትሰድያቸው በጣም እኔ ልደግመው የማልችላቸው ቃላቶቹን አቅርባለች። አንቺም አልካድሻቸውም። እነዚህ ነገሮች ደግሞ የመጡት ከአስተዳደጋችን ነው። ስታሳድገን እሷ እየሰደበች ስላሳደገችን ነው ብለሻል። አንቺ የመጀመሪያ ልጅ ነሽ። ታናናሾችሽ ደግሞ ቤት ውስጥ አንድ ቤት እየኖሩ ቆጥ ላይ ልተኛ ሴትዮ እንደሚሏት ሂጂ ከዚህ እንደሚሏት እንደሚያንቋሽሿት እንደሚጮሁባት እየተናገረች ነው። እሷ ተሳስታለች። ስታሳድጋችሁ ኃይለኛ ከነበረች ተሳስታለች። እናንተም ስህተትን በስህተት ነው የምታርሙት። በጣም አሪፍ ጥያቄ ነው የጠየቅሽኝ። ለዛ ነው አሁን እየነገርኩሽ ነው። ከኛ ምንም የመጣ ነገር የለም አሁንም ቢሆን። ምክንያቱም ይሄ የምትመልሹ ነገር አይደለም። በቃ ያለፈው አለፈ። we are still expecting her to be better person, you know? ምክንያቱም ራሷ እንድታጣ ስለማንፈልግ ነው። በዚህ ሰዓት ይሄ ሁሉ ልጅ ከወለድሽ በኋላ ራሷ እንድታጣ እንድትኖር እንፈልጋለን። like I want to see her, you know? I want to see her like look good and stuff, you know? በቃ ደስተኛ እንድትሆን ነው በህይወቷ እንፈልገው። ግን ሳትረዷት ኪታም ታደስተኛ ትናንት ኪታም ታሉ ያ እኮ ለመሰለሽ እኮ የምትውልበት መጀመሪያ እኮ ይሄ እንዴት ነው ሜንታሊ ነው ከሷ ጋር መግባባት የምትችው። ገባሽ? አሁን ይሄ ብልጭልጭ ምናምን አይደለም። ብልጭልጭውን ሳይሆን ሜንታሊ እኛና እሷን ማግኘት እንፈልጋለን። ይሄ ድሮ ያላገኘነውን ፍቅር ግን አሁን ላይ አትሊስት ችግሯን እንሰማታለን። ኦኬ ሌትስ ቶክ። ያን ማግኘት ከባድ ነው። ግድ ኮንቨርሴሽን የለም እኛ ጋር። ገባሽ? ግን at the end of the day ይሄ ከሆነ at the end of the day እንግዲህ ሚዲያ ላይ መውጣት ለኔ ምንም ፊክስ አያደርግልኝም። እንደውም ለኛ አባብሶብናል። ዝም ያልነውን ፓርት እንድናስበው እሷ ይሄን ስላለች ይሄን ደግሞ ፕሩቭ ማቅረብ አለብን። በቃ ዝም ማለት አልቻልንም። ገባሽ? በቃ አሁን የድሮ የተከሰሰው እናታችን ሚዲያ ላይ የወጣችው ከአቅሟ በላይ ስለሆነባት ነው ብለሽ አታስቢ? ኖ አላስብም። ምክንያቱም አሁን ላይ ምንም የተፈጠረ ነገር የለም። አሁን ላይ እኮ ስቲል የሚፈጠር ነገር ቢኖር እሺ፣ ገባሽ? የሚፈጠር ነገር ቢኖር ብዙ ስትናገር ዝም እያልኩ ነው። እኔንም አስገቢኝ በመሃል። እሺ እኔ አንቺን አክብሬ ነው ማዬ፣ የኔ እናት አለ አክብሬልኝ። እሺ እናትሽ አዎ የኔ ዳላ በሰላም መሀል ላይ እንዳትገቢባት እባክሽ። እሺ መሀል ላይ እንዳታቋርጫት። እሺ ሃይማኖት ወለሽው ላረግሽው ነገር ሁሉ ልጅ ይካስሽ። እሺ እኔ ልጅ ይካስሽ። እኔ እንዲህ አይነት እናትም ከሆንኩ ምንም አትሁኝ። አሜን። እኔ አንቺን ያደረኩሽ ነገር ካለ አላህ ይከፍላል አይደለ? እኔንም አላህ ስለማውቀው አሜን አሜን። ስሚኝ እናቴ እየመረኩሽ ሃይማኖት ነው። አታብሪ
እሺ እናቴ ደግሞ አይኖ በጣም ይከብዳል። ግን ነገ ደግሞ አንቺ ላይ የደረሰው ነገር ደርሶ ብታይ እናቴ አንዴ ይቅርታ፣ አንቺ ላይ የደረሰው ነገር ነገ እሷ ላይም በልጆቿ ደርሶ ብታይ በህይወት ብትኖሪና ብታይ ትጸጸቻለሽ አንቺ ራስሽን በማለት። ስለዚህ ግሩፕ ልጆቼን ግሩፕ እኮ ነው የምታደራጅብኝ ሀቢባ። ምን እንዳሉ ታውቂያለሽ? ሚዲያ የተለቀቀለት ወጣ ብላችሁ ቦሌ ፈታ ብላችሁ ነው ሌሊት እኩለ ሌሊት 8 ሰዓት 9 ሰዓት ነው ወጥተው ራይድ ጠርተው ፈርቻቸው ጎረቤት ነው ሄጄ ያደርኩት እየደወለች ምክንያቱም ብር ስላላት የፈለገችው ማድረግ ትችላለች። እሷ ነገ እሷ ልጅ አይኖራትም፣ ነገ አትወልድም። ስለዚህ ጥሏት ሄዳ አባቷ አይደለም በደለኛ እኔ ነኝ። ከጎን ወንድ አሰኝቼ እሱን ነበር አኡዙ ቢላሂ ሚነ ሸይጣን ረጂም የሚበሉትን የሚጠጡትን ትቼ ጭንቅላቴ ያንን ነበር የሚያስበው ማለት ነው። የኔ ጭንቅላት የሚያስበውን የሷ ጭንቅላት ነው የሚያውቀው። አየሽ፣ በሷ ጭንቅላት ነው የማስበው ማለት ነው። ይሄንን ስላነሳች ከተጠያቂነት ማንም አይድንም። ሄለንም ብትሆን ኒካ ስታስር ያገባችሁ ማለት ነው እኔ በሌለውበት ኒካ ስታስር እና ላልዘጋት ነው ላናግራት እንዴ? ልጄ እኮ ናት። ኒካ ስታስር እቺ ናት አሁን ማለት እንደ አምባገነን ማዛ ቤት እንዳትሄጂ ካለቻት አትሄድም። ልጆቹን እንዲህ ካለቻቸው አይሄዱም። እኔ ስላልነገርኳችሁ ነው እንጂ ብዙ ነገር ሆኜ ያደግኩት እያለች ለተናናሾቹ በስልክ ሀቢባ ከሰው እኮ አትቆጥረኝም አንቺ ቁጭ አድርገኝ። እኔ እኮ መሄጃ አጥቼ እኮ ነው በእውነት መሄጃ አጥቼ ወይ ደሞዝ አጥቼ ነው እንጂ ሃይማኖት እኔን እኮ ዘልዝላ ከገደለችን ቆይታለች። አባቷ ራሱ ትዳር ለማፍረሱ ምክንያት እሷ ነች። ለምን መሰለሽ? የዛኔ ሲመጣ እኔ ተቆጣሁት አይደለ? የትም ከርመ መጣህ አልኩት አይደለ? እናቴ እንደዚህ ከተለያዩ ሰዎች ጋር ብላ ስትነግረው ወንድ ነው አይደለ? ያው ባያረግም እንደ ባል አደረገው። ገባሽ? ይቅርታ እንዳይጠይቅና ቤት እንዳይገባ ያደረገችው ሃይማኖት ናት። ካላደረግሽው ምንም አትሁኚ፣ ካደረግሽው ብድር ይቆይሽ። ምንም ካላደረግሽ ምንም አትሁኚ። ትዳሬን ለመበጥበጡ ኑሮዬን ለማፍረሱ ተጠያቂው አንቺ ነሽ። ሁለተኛ ደግሞ እኔ ማለት ነው ምንም ነገር ማድረግ ብፈልግ ማለት ነው ወጣ ብዬ ማድረግ ይችላል። አይምሮ ያገናዝባል። እብድ አይደለሁም። አንቺ እኔ ስትናገሪ ሰውነት ባይምሮ ጭንቅላቱ እየሰራ ይሄን ነገር ያደርጋሉ ብሎ እኮ ሰውም እኮ ይገምታል እኮ አንዳንዴም ይሄ ነገር ሊደረግ ይችላል ላይደረግ ይችላል ይላል። ይሄ ሰው አስተማሪ የሆነ ነገር ብታደርጊ እናቴ እንዲህ ብታደርጊ ኖሮ እንዲህ ባታደርጊ ኖሮ ይሄ ነገር አይፈጠርም እያልሽ መምከር ነው እንጂ ያለብሽ የኔ እናት እንደዚህ ሰው እንዲህ እያደረገች አይደለም። አሁንም እኮ እየጎዳሽን ነው። እህቶች ለሶስት ነው ሊደበድቡኝ የሚነሱት። አንቺ ገፊ የተረገምሽ እድሜሽን በልተሽ ጨርሰሽ የትኛው ህይወት ታሳጥም ማድሮ ህይወት ነው። ዳንቴል ስሰራ ይፈዘዛ አይኔ ነው። እንጀራ የተሸከመው ጭንቅላቴ ነው። ጉሊት ላይ ድንች የሚሸጠው እጄ ነው። ወንድ እንዲያስብ የሚያደርገው ተዳሬ ተበተነብኝ። ለምን አባትሽን አልወቀስሽውም? ለምን አትወቅሽውም? አባትሽን ጥለህም ባትሄድ ኖሮ እንዲህ ተበትነን አንቀርም ነበረ፣ ተሰበስበን ነበር። ለምን አትይውም? ለማስታረቅ ለምን አልሞከርሽም? ለምን አልሞከርሽም? አሁን እኔን ከመወንጀል እህቶችን ታደራጅብኛለሽ፣ ገንዘብ እንዳይሰጠኝ ታደርጊያለሽ። እሱ ግን ያሟል ብለሽ ብር ትልኪያለሽ። እህቶችሽ ከሚልኩት እንድበላ እንኳን አታደርጊም። በአረፋ ምድር መንደር ለመንደር ነው የምዞረው። በአረፋ ቀን ሳልቀምስ ነው ያልኩት እየሄድኩኝ ማለት ነው። እህታችን እናት የላከችልኝ እናቴ አላለችም፣ ለእኛ ነው የላከችው። የገዛችውን ፍሪ ሸጠችው። ሀቢባ ከኔ ጋር ተጣልታ አምሽታ ስትመጣ 9 ሰዓት 10 ሰዓት ጠርታ ስትመጣ ማለት ነው ሀቢባ ማአት ቪዲዮዎች አሁን እጄ ላይ ያሉ። አሁን እሷ እንዲህ አለች አይደል? በአፏ እንዲህ አለች አይደል? ምን አይነት ክለብ ላይ እንደምትጨፍርና ምን አይነት ክለብ ላይ እንደምትዝናኑ። እኔ ግን ከሴተኛ ዳሪዎች ጋር በጨለማ ሴት ተመትቻለሁ። በቀደም ታስሬያለሁ እኮ ፖሊስ ሲመታቸው አላወቁኝም። እኔን አትምቷቸው ብዬ አሁን የእሷ እናት ሆነን በዚህ ደረጃ ቲክቶክ ካምፓኒ ላይ እየሰራች ገቢ አላት አይደል? እንዴ እናቴ ሽጪ ከነሴቶች ጋር አትይ ለምን አላለችኝም? ክብር ከፈለገች እሷ የእናት ክብር ከፈለገች እኔን አዋርዳ ማማ ብዙ ጊዜ ጠይቄሻለሁ። ኖ ባለፈው ጠይቄሻለሁ። አታቋርጫት እናቴ አላልሽኝ ነጥብ ያዥና ከዛም በኋላ እዚህ ጋር እንደዚህ ያለችው ላይ እኔ እንዲያታለው በይ ብር ልኬልሻለሁ አለችኝ። አንዴ ብር ልኬልሻለሁ ባንክ ሂጂ አለችኝ። እሺ ባንክ ቤት ሴት ተማጋሪዎች ጋር ምንድን ነው የምትሰሪው?
እየመለመልኩኝ ከጎዳና ላይ ስልጠና ሰጣለሁ። እሺዶ የሚባል ድርጅት አለ። እሺ ከዛ የነገዋ ሴት የሚባል ተቋም አለ። የነገዋ ሴት የሚባል ተቋም አለ። አቃቂ ምንም መታወቂያ የላቸውም አይደለ? እኔ ሴት ማህበር ሰብሳቢ ነበርኩኝ አሁን ከ6 ወር በፊት ማለት ነው። መታወቂያ አወጣለሁ በእኔ ኃላፊነት አወጣና ስልጠና ይገባሉ። ከዚህ ስራ ይወጣሉ ማለት ነው። ያን ስራ ነው የምሰራው። ገብቶሻል? በብርድ እናት ነኝ አይደል? እውነትም እነሱን የወለደች እናት የተማረች እናት ያውን ነገር አሳልፌ እሷ እንደዛ በርገር 2000 ብር እያወጣች እኔ እኮ 4000 ብር ለማግኘት ሀቢባ ከምሽቱ 6-7 ሰዓት ከነሱ መሀል ቆሜ እኮ ታፍሽ እኮ እጄ ተመትቻለሁ እኮ ተደብድቤያለሁ እኮ። አሁንም እኮ የምሰራው ስራ ክብር ያለው አይደለም። ለምን ተዋሻለች? ዛሬ ከሚዲያ ላይ ከማህበረሰቡ አይን ነገ እኮ አላህ እኮ ይከፍላል እኮ ሁሉም ነገር። እኔ እኮ ብዙ እንኳን ነው ላለው እችላለሁ ካሁን በኋላ። ውሸት ጥሩ አይደለም። ውሸት ተናግረሽ አታሳምኝን። እውነት ተነጋግረን ይቅርታ ብንጠያየቅ ጥሩ ነው። አዎ ትመታን ነበር። አዎ ስርዓት እንድትይዙ ፈልግ ነበረ እኮ ነጥጥሽ ነበር እንደ እናት እንዴ። አባትሽ እኮ ስራ ፈትቻለሁ ሂጂ ስለኝ እኮ አንቺን ሄለንን ነፃነትን እርጉዞኜ እኮ በረሃ ለበረሃ ሄጃለሁ። ጅማ በረሃ ሄጃለሁ። ጅማ በረሃ ስሄድ ደግሞ እንጀራ እናቴ ፊት ነሳችኝ። አባቴ ወሊሶ መጥቷል ሲባል መልሼ በ12 ቀን የጅማን መንገድ አንቺን ሽንት ጨርቅ አስይዤ ሄለንን በጀርባ ያዝዬ አራሷን እንዲያዝዬ ሀቢባ አራስ የሳምንት አራስ ልጅ ታዝላለች። የእግር መንገድ አይችሉም የአዲስ አበባ ልጆች ለመበላው የለ መጠጣው የለ። ጨካኝ እናት ብሆን የልጆችን አይምሮ ማበላሽ እናት ብሆን ለምን ጥያቸው አልሄድም? አንዱንም ስለምን አንዱን ተጠግቼ አልሄድም? እንዴት ጥራት ካለብኝ ለምን ቁጭ አልኩ ከእናንተ ጋር? ፍቃድ እኮ አያስፈልገኝም። ተይ ይሄን አንደበትሽ ጥሩ አይደለም፣ ላንቺ ዋጋ ያስከፍልሻል። ስለእውነት ነገ ልጆችሽ እንዲሉሻል። እንዲህ የሚል ልጅ ይፈጠራል። እውነቴን ነው የምነግርሽ። ላኖርሽ ልብስ አትጠቢ፣ ቱታ አትጠቢ፣ ቆሻሻ አትጥረጊ፣ ላኖርሽ እኮ የሚለኝ ብዙ ነበር እኮ በወቅቱ። እኔ ግን ዳቦ ግዙልኝ እንዲህ ከምትል ለልጆቼ ይሄን አድርጉልኝ ብዬ ነው ስለምን የነበረው። ቢላል አበሽም ቢሆን ሄጄ ዱቄትና ዘይት እርዳታ መቀበልም እኮ ያሳፍራል። ስንዴ ቆሞ ሰልፍ መጠበቅ አያሳፍርም? እኔ ባለጌ እናት አይደለም። በዚህ መሸሽ አትፈልግ። ግን እህቶችሽን ህይወት አታበላሽ። ሃይማኖት የእህቶችሽን ህይወት አታበላሽ። እንደዚህ በሉ እንደዚህ በሉ አልክም ብርት ያቸዋልሽ። እንዲህ አላረግም እኔ ያላልኩትን አታርጉት። እኔን ታዩ እስከዛሬ ምንም ሳታርጊልኝ ኖሬያለሁ። ከአሁን በኋላ ምንም አታርጊልኝ ሃይማኖት። እኔ አሁን የአንድ ወር ራሱ መታ የከፈለችልኝ ልንገርሽ፣ እናቷ ከሞተች ሳምንት አልሞላትም። ሚዲያ ላይ ታይ መታ ነው የአንድ ወር ከፍላልኝ ሄደችው አይምሮሽን አሳርፊ ብላ። አንቺ 15 ብር ለኔ ትልቂያለሽ? ልከሽልኝ አታውቂ። እስቲ በምን እንደላልሽ ያንዶ ምንድነው የከፈለችልሽ? ያንዶ የቤት ኪራይ ከፈለችልኝ። ማታ ማታ አርተኛማ ቤት አስተኛ የቀበሌ አይደል እንዴ? አይደለም። ይሄ ሌሊት አሁን ሚዲያ ላይ ከወጡ በኋላ ማለት ነው በጣም በቃ አላስቀምጥም ብለውኛል። በቃ አስወጡሽ ከቤት ማለት ቤት ውስጥ አይደለሽ? እነሱ በሚያረጉት ነገር ገብቼ ልብስ ብቻ ነው የምቀይረው እንጂ አላድርም። ማለት ፊት ነሱሽ? ኧረ ይሰድቡሻል፣ ይገፈትሩሻል፣ ከፈለጉ ይተፉብሻል። እንዴ ጠርሙስ ይዛ ይኸውልሽ ሀያት አንዷ ኮሜንት ገብታ ማዝዬ ለአንቺ ውለት አይገባሽም ብላ ጻፈች። የሰፈር ልጅ ሃይማኖት ምን ታደርግልሻለች? ናይት ክለብ ስጨፍር ራቁቴን ስጨፍር ቀርጻ ትለቃብኛለች ብላ ትነግራቸዋለች። አሁን ልጆችን እኮ ከህዝብ ጋር እያመሰቻቸው ሙሷ ራሱ ጠርሙስ ይዛ ናይት ክለብ ስጨፍር ቀርጻ ለቃብኛለች የምትለው ማን ለማን ነው? ሃይማኖት ለእህቶቿ ተሰብስበው አንቺ ቀርጻሽ እንደለቀቅሽባት ነው ወይስ ማን ነው? የጎረቤት የሰፈር ልጅ አዎ ገባኝ። ሰው ግቢ ሄዱ ሀቢባ፣ ሰው ግቢ ሄዱ ማለት ነው። አሁን ቅርብ ቢሆን ሙጭ ሰዎቹን ታገኛቸው ነበር። ተሰብስበው ልጆቹ አሁን ጨዋ ናቸው ያለቻቸውን ልጆች ስታበላሻቸው ደብድበው ቀለሟ የታለች ነይ ውጪ በኮሜንት ሰድባናለች። ጠርሙስ ሰባብራ ልጅቷን ልትወጋት ሀያት እንዳትለቋት እንደዚህ አድርጉ ትላቸዋለች። ሀቢባ አንቺ ኢንተርቪው የተደረግሽበት ዩቲዩብ ቻናል ላይ በኮሜንት ማዝዬ አይገባሽም ብላ ስለኮመተች ብቻ ግቢዋ ድረስ ሄደው ደበደቧት። በቃ ሰው ደረሰ እንጂ ህይወት ሊጠፋ ነበር። በለስላሳ ጠርሙስ ሰብራው ልትወጋት ነበር ሀያት። አሁንም ፖሊስ ይዞታል ጉዳዩን። እህቶችሽን ምከሪ ነው ምላት። አሁንም ባለፈውም አታናግረኝም ብዬሻለሁ። የአረብሻ ሲነሳ ደውዬ ደህና ነሽ ወይ ብዬ አናገርኳት። እኔ ነኝ ሀቢባ፣ እኔ ነኝ። እሷ እኮ እናታናግረኝ
እዛ እኮ ድምጿን እየሰማሁ እኮ ስንት ዓመት ሙሉ ከሰው አትቆጥረኝም። አሮጊቷ አለች ወይ ሴትዮዋ ትለኛለች። እኔም ማለት እኔ እኮ የጎዳና ልጅ ማሚዬ ነው የሚለኝ። ማሚ ለምን ቁጭ ብዬ ስለማወራቸው አስገብታ ታበላ ነበር፣ አስገብታ ታጠጣ ነበር። እኔ ደግሞ አባቴ ያሳደገኝ የሰው ልጅ ተርፎት የሚደፋውን አይደለም ለሰው ልጅ ቢሰጠው ያለውን ተካፍሎ መብላትን ከአባቴ ነው የተማርኩት። አዎ ልጆቹን ጠርቻ አበላ ነበር። ሀቢባ ይሄ ብቻ ነው እውነት የተናገረችው። ግን እኛን ቁጭ አድርጋ እሱን ታበላ ነበር። እናት የአንጀቷ ይችላል። ይሄ ህዝብ ይፍረድ፣ ይሄን ህዝብ ይፍረደው። እነሱ ልጆቼ እያዩኝ ጎረምሳ ካበላ ማለት ነው። ግን አበላቸው የትም ልጆች እናት አባት የሌላቸው እነ ቢኒያም እነ ሄኖክ እነ ኡስማን ሁሉት ልጆች እኮ ናቸው። ለዚህ ጉዳይ ነው ማመጣቸው ቤት የሰው ልጅ የትም ልጅ ቤት ማመጣው። አይሽ ጭንቅላቷ እሷ የሚያስበውን ነገር ነው የምትና ከልጅሽ ጋር እንዲህ ባልባው ደስ ይለኝ ነበረ። ከልጅሽ ጋር አሁን የምትናገረው ነገር ጥሩ አይደለም። ህሊና ፍርድ ይሰጣልና እህቶቿን ብትመክራቸው። እኔ ላይ ግሩፕ የምታስነሳውን ነገር ብትው ሀቢባ እኔ ምንም አታርግልኝ፣ ወላሂ ምንም አታርግልኝ። እኔ አፈር ልብላ። እናቴ ጎረቤት ምን ይላል እንደዚህ ልጆችሽ ሲተፉብሽ ሲሰድቡሽ ምንም አይልም ጎረቤት ተው የሚል የለ። እኔ አልናገርም ሀቢባ። በቀደም ኦቨር ሲወጣ ባለፈው ጎረቤታችን አለ ሰለሞን የሚባል ልጅ ሰለሞን ሀያት አስቸግራኛለች። ልክ አሁን መዝግቤ ምን ብዬ ስመጣ ማለት ነው ሳይ ቤት ውስጥ የለችም። አንቺ አምሽተሽ ትመጪ የለ እንዴ እንደነ ሴትዮዋ ገባች ትላቸዋለች። አምሽታ መጣች። የምሰራው ስራ ይታወቃል ሀቢባ። አሁን ደውለሽ ብትጠይቂ ሽዶ ስልኳ አለኝ። ደውለሽ ኃላፊን ጠይቂያት ስንት ሰዓት ነው የሚመዘግቡት ብለሽ እሑድ ብቻ ነው የማትሰራው ማለት ነው። ገብቶሻል? ደግሞ 4 ሰዓት አልቆይም። አሁን ከተመታ ወዲህ አልቆየሁም ጭራሽ ስም ይለጠፍልኝ